ቤተሰብ ምንድነው ነገሩ? ቢኒ አብርሽ ያለበት ደረሳ። ቢኒ አብርሽን አገኘው። እውነት ነው እንደሚያዛዞረው ነገር ምንድነው? ደሞስ ዛሬ ደሞ ይብስ ግራ ተጋባን። ቅድም ለታ አብርሽና እንዲሁም ደሞ ሄርሜላ ወደ ጸበል ሊሄዱ ነው የሚል ቪዲዮ አይታን በጣም ደስ ብሎናል። እነ ሚኪና እንዲሁም ደሞ እና አሚሮ የሰሩት ቪዲዮ አይታችሁታል ብዬ አስባለሁኝ። ታዳ አሁን ለታ ደሞ አብርሽ ያለበትን ቢኒ ደረሳ። እናንተ ምንድነው? እኛም እኮ ግራ አጋባችሁን። እናንተ ቤተሰብ ምን እያየነ ነው? ደሞ የምናየው ነገር ምንድነው? አሁንስ ግራ ተጋባን። ለማንኛውም እውነት ቢኒ አግኝቶታል ብዬ አላስብም እኔ። ምክንያቱም ቅድም ለታ በስልክ ሲያወሩ እንደሰማችሁት አሚሮና እንዲሁም ደግሞ ዴቭ አሁን እንመጣለን እንደርሳለን፣ እናንተም ደግሞ ስትመጡ ማንም ሰው እንዳያያችሁ ተብሎ ነበር። ታዳ ስልካቸው ደግሞ እንዳይጠለፍባችሁ ተጠንቀቁ እየተባለ ነበር። ታዳ በስልክ መጠለፍ ነው እንዴ አሁን ለታ ያደረሰው ማለት ነው? ወይስ ደሞስ እያየነው ያለነው ነገር ምንድነው? እናንተም ግራ ተጋብታችኋል ወይስ እኔ ብቻዬ ነኝ ግራ እየተጋባሁት ያለሁት? እውነት ከሆነ በጣም የሚያሳዝን ነገር ነው። ምክንያቱም በስልክ ተከታትሎ ካደረሱባቸው ማለት ነው። ተግባባን አይደል? በስልክ ተከታትሎ አብርሽና እንዲሁም ሄርሜላ ያለባት ምንድነው ያሉበትን ቦታ ድረስ ደረሳ ማለት ይሄ ደግሞ ማን ነው? ቢኒ የምትሉት እነሱ ላይ ደረሳ ማለት ሩታና እንዲሁም ደግሞ ኢፍሬም ተከታትሎ ደረሱ ማለት ነው። ለማንኛውም ትንሽ ግራ እያጋባን ነው ያለው። እስኪ ይሄን ቪዲዮ እስከ መጨረሻ ድረስ በመስማት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቻለሁኝ። ሲመጣ ትንሽ ቅድም ለታ ያየነው ቪዲዮ ደስ ብሎን ነበር። አሁን ደግሞ ያየነው ቪዲዮ ትንሽ ድንግጥ እያደረገን ነው ያለው። ይሄም ማለት አብርሽና እንዲሁም ደግሞ ሄርሜላ ያሉበትን በስልክ ተከታትሎ ቢኒ ደረሳ ነው እየተሽከረከረው ያለው ነገር ማለት ነው። ይሄ ነገር እንደዛ ከሆነ ብዙዎቻችን እዚህ ጋር ከሄርሜላ ይሁንና እንዲሁም ደግሞ ከሩታ ይሁንን የማለት አልቻልንም አሁን በዚህ ሰዓት ማለት ነው። ምክንያቱም ለምን አንድ ሰው ደስታውን ወይም ደግሞ አንድ ሰው ለራሱ የሚሆነው ነገር ራሱ ነው የሚያውቀው፣ ማንም ሊያውቅ አይችልም። ተግባባን አይደል? ስለዚህ ለዚህ ነገር ደግሞ ዋነኛው አንደኛው መሰረቱ አብርሽ ጤነኛ መሆን አለባት። መቅደሙ የራሱ ጤና ይቀድማል። ከዛም በኋላ የሚሆነው ነገር ራሱ አስቦና አቅዶ ያደርጋል። እዚህ ጋር እኛ ብንፈታም ብንፈርድም ብንወስንም ዋናው ውሳኔ የራሱ ስለሆነ ሩታንም ትሆን እንዲሁም ደግሞ ሄርሜላን ትሆን እዚህ ጋር እኛ አንወስንላትም። አንድ ሰው የራሱ የሆነ ሐሳብና የራሱ የሆነ ውሳኔ የራሱ ነው። ስለዚህ እዚህ ጋር ደግሞ ሩታና እንዲሁም ደግሞ ኢፍሬም ላይ እንዲሁም ይሄ በዙሪያቸው ያሉትን ሰዎችን ጨማምሮ እነ ቢኒ ብዙ ልጆች አሉ። ያንንም ጨማምሮ ምንም አልሆነም ነው እያሉት ያሉት ማለት ነው። ይሄ ደግሞ ምንም አልሆነም ማለት ሆን ብለን ለማስመሰል ካልተነሳን በስተቀር ምንም አልሆነም ማለት ከባድ ነው። ነገሩ ሁላ ግልጽና ግልጽ ነው ብዬ ነው ማስበው። ምክንያቱም ለምን እዚህ ጋር ምንም ይሁን ምንም ይፈጠር ዋናው እንዳልኳችሁ የሱ ደስታ ነው የሚቀድመው። የሱ ደስታ የሱ ጤናና የሱ ደስታ ነው የሚቀድመው። ስለዚህ የራሱን ደስታና እንዲሁም ደግሞ የራሱን ውሳኔ የሚወስነው ራሱ እንጂ እዚህ ጋር ማንም ሊወስን አይችልም። ይሄንን ደግሞ ለምንድነው ማትተውት ነው? እኔ አንድ ግራ ገባኝ ነገር ይሄ ነው። ለምንድነው ማትተውት ይሄንን ነገር? ለምሳሌ የራሱን ውሳኔ ለራሱ ያኔ እናንተ አንዳችሁ አልተማመም ትላላችሁ፣ አንዳችሁ ታሟል ትላላችሁ፣ አንዳችሁ አንድ ነገር እያላችሁ ነው፣ አንዳችሁ አንድ ነገር እያላችሁ ነው። የምሬን በጣም የሚደብርና በጣም የሚያሳፍር ስራ ነው እያየን ያለ ነው ማለት ነው። ይሄም ግልጽና ግልጽ ሁላችሁም ታውቁታላችሁ ብዬ አስባለሁ። ለምን አንዳንዳችሁ ሆን ብላችሁ ለማስመሰል፣
አንዳንዳችሁ ሆን ብላችሁ ለማሽቃባጥ፣ አንዳንዳችሁ የሆነ ነገር እያላችሁ ነው። ምክንያቱም ሩታን የምትወዱ እናንተ ይሄ መውደድ ነው ብዬ አላስብም። የምታስመስሉ እናንተ ሊበልና ከዛን አብርሽ ምንም አልሆነም ምንም የሆነው ነገር የለም እያላችሁ ነው። ሲቀጥል ደግሞ አብዛኞቹ ማለት በሚቻል ልክ አይ አብርሽን በዚህ መንገድ አይደለም የሚናቀውና እንዲሁም ደግሞ በዚህ መንገድ አይደለም እስከ ዛሬ የምናየው የነበረው እያልን ነው። ይሄም ደግሞ እውነት ከማውራት ወደ ኋላ የለም። የማንን አድናቂ ሆነን የማንን ወዳጅ ሆነን ነገር ግን ደግሞ ባየነው ቪዲዮ ወይም ደግሞ በሰማነው ነገር እውነተኛው ትክክለኛው ነገር የምንናገርኛ አይ አብርሽ ጤነኛ አይደለም። እዚህ ጋር ከሩታ ይሁን ከሄርሜላ ይሁን እኛ አያገባንም። በነገራችን ላይ የራሱ ውሳኔ የራሱ ነው። እኛ ልንወስድለት አንችልም። ምናልባት እንደ ሀሳብ ከሷ ልንል እንችላለን። ነገር ግን ደግሞ ዋናው ስሩ መሰረቱ ማን ነው? አብርሽ ራሱ ነው ማለት ነው። ተግባባን አይደል? ስለዚህ አሁን ደግሞ ይሄ የሚካሄደው ነገር ውሸት ነው በሉኝ። እኔ አላምነው። ቢኒ መቼስ ቢኒ ደረሳ ማለት ሁሉም ደረሳ ማለት ነው። ስለዚህ ውሸት ነው ብንል የተሻለ ይመስለኛል። ይሄም ነገር ደግሞ እንዳይሆን ሁላችንም ምኞት ነው። ዋናው እሱ ሰላም ሆኖ ሲመጣ ወደ ሩታም ሄዳ አሰየው፣ ወደ ሄርሜላም ቀራ አሰየው። ምንም እንትን የሚያደርግ ነገር ስለሌለው ማለት ነው። እናም ግራ ተጋብቻለሁ። እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ማስቀመጥ ትችላላችሁ። ባይ ባይ።